ሰላም ጤና ይስጥልኝ ቤተሰቦች ቶፕ 5 በሚለው ፕሮግራም በድጋሚ ተመልሼ መጥቻለሁ። ለዛሬ የምናየው እንግዲህ የህንድ ሲኒማ ታሪኩ እየተቀየረ ነው ያለው። ወደፊትም ደግሞ የህንድ ሲኒማን ታሪክ ይቀይራሉ ስለተባሉ 5 ዳይሬክተሮች ለማየት እንሞክራለን። እንደሚታወቀው በሲኒማ ዓለም ላይ በየጊዜው የተለያዩ ዳይሬክተሮች ይመጣሉ። እነሱም ደግሞ የነበረውን ሲኒማ ሙሉ ለሙሉ የመቀየር አቅም አላቸው ይባላል። ልክ በ80ዎቹና በ90ዎቹ ከነበሩ ፊልሞች በአሁን ሰዓት ላይ ያሉ ፊልሞች በጣም እየተቀየሩ ነው ያሉት። በአሁን ሰዓት ላይ እንደሚታወቀው ተመልካቹ በትልቅ ስኬል የሚቀረጹ ፊልሞችን በጣም እየተመቸውና እየወደደ ያለበት ጊዜ ላይ ነው ያለነው። በህንድ ሲኒማ ላይም ደግሞ ዛሬ ላይ በጣም ብዙ ዳይሬክተሮች በትልቅ ስኬል ፊልሞችን በመስራት በደንብ ይታወቃሉ። ለምሳሌ ኤስኤስ ራጃሞሊ ትሪፕል አር የተሰኘው ፊልም ቦክስ ኦፊስ ላይ በጣም ምርጥ ገንዘብ መሰብሰብ ችሏል። በዓለም አቀፍ ደረጃ ደግሞ አካዳሚ አዋርድ ወይም ኦስካር በመሸለም የህንድን ሲኒማ ዝናው በዓለም አቀፍ ደረጃ እየናኘ እንዲመጣም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓትም ቢሆን ኤስኤስ ራጃሞሊ አንድ ፊልም እየሰራ ያለ ሲሆን ይህ ፊልም እንግዲህ አልቆ በሚወጣ ሰዓት ላይ በዓለም አቀፍ ደረጃ ምናልባት ታሪክ ይሰራል ተብሎ የሚጠበቅ ፊልም ነው። ስለዚህ ልክ እንደ ኤስኤስ ራጃሞሊ በህንድ ሲኒማ ላይም ሌሎች ዳይሬክተሮች አሉ። በቀጣይ ጊዜ የህንድን ሲኒማ በዓለም አቀፍ ደረጃ እይታውን ሙሉ ለሙሉ ይቀይራሉ ተብሎ ተስፋ የጣለባቸው ናቸው። ስለዚህ ለዛሬ እንግዲህ በህንድ ሲኒማ ታሪክ ላይ ታሪክ ቀያሪ የተባሉት የሚጠበቁት 5 ዳይሬክተሮች ማን ናቸው የሚለውን ለማየት እንሞክራለን። ልክ እንደዚህ አዝናኝና አስተማሪ የሆኑ ቪዲዮዎችን ማየት የምትፈልጉ ከሆነ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን አዳዲስ ቪዲዮዎች በመጭን ሰዓት ላይ ቅድሚያ እናንተ ጋር መድረስ እንዲችል ማድረግ ትችላላችሁ። አምስተኛው ሰንዲፕ ሬዲ ዋንጋ። ሰንዲፕ ሬዲ ዋንጋ ቀደም ያሉ ስራዎች ቢኖሩትም አኒማል ፊልምን ከሰራ በኋላ ግን በደንብ የታወቀው በቀጣይ ጊዜ በህንድ ሲኒማ ላይ እጅግ በጣም ዘግናኝ የሆኑና በጣም ትሪለር የበዛባቸው ፊልሞችን መስራት እንደሚችል አሳምነዋል። ስለዚህ ቀጣይ ስራውንም ከፕረባስ ጋር የሚሰራ ሲሆን በፊልሙ ላይ ፕረባስ ፖሊስ ኦፊሰር ሲሆን ሰይፍ አሊ ካንና ከሪና ካፑር ደግሞ በፊልሙ ላይ ቪለን ይሆናሉ ተብሏል። ቅርብ ጊዜም እንግዲህ ስፕሪት ፊልም ላይ የኮሪያ ታዋቂ አክተር ዶንሊ ፈርመዋል ወይም ደግሞ ይሰራበታል እየተባለ ነው። እስካሁን ድረስ ግን ኦፊሻል አልተነገረም። ግን በፊልሙ ላይ እውነትም ዶንሊ ከገባ ይህ ፊልም ከምናስበው ከምንገምተው በላይ እጅግ በጣም ትልቅ ፊልም ይሆናል። ስለ ስፕሪት ፊልም አንዳንድ ነገር አሁን የወጡ ያሉ መረጃዎችን ከተባለ ፊልሙ ሙሉ ለሙሉ ትሪለር የተሰኙ ፊልሞችን ወይም ትሪለር ዘውግ ያላቸው ፊልሞችን የምናይበትን መንገድ ሙሉ ለሙሉ ይቀይራል የተባለ ፊልም ይሆናል። እንደሚታወቀው በህንድ ሲኒማ ላይ ወይም ደግሞ በፊልሙ ዓለም ላይ በአሁኑ ሰዓት ላይ ትሪለር ፊልሞች በጣም ተወዳጅነትን እያገኙ ነው ያሉት፣ ጭካኔ የበዛባቸው ፊልሞች ማለት ነው። ስለዚህ በዚህ ሁኔታ ከቀጠለ በጣም ይለወጣል የሚል ግምት አለኝ። የዳይሬክተሩ የሰንዲፕ ሬዲ ዋንጋ ነገር ከተባለ እሱ ገና አሁን መጀመሩ ነው ወይም እንደዚህ አይነት ፊልሞችን መስራት አንድ ብሎ ጀመረ የሚባልበት ነው። ስለዚህ እንግዲህ በቀጣይ ሰንዲፕ ሬዲ ዋንጋ የሚሰራቸው ፊልሞች እንዴት ይሆናሉ የሚለው እንግዲህ ማየት ያዝናናል መሰለኝ። አራተኛው ስዳታነን። ስዳታነን ማለት በአሁኑ ሰዓት ላይ በህንድ ሲኒማ እንደሚታወቀው አንደኛ የሚባል ወይም በቁጥር 1 የተቀመጠ የአክሽን ዳይሬክተር ነው። ዳይሬክት ያደረገውም ፐታን፣ ፋይተር እና ዋርን በጣም ስኬታማ ፊልሞቹ ናቸው። እያንዳንዱ ፊልሞቹ ላይም የዳይሬክቲንግ አቅሙ ሲታይ እንግዲህ ምናልባት በአክሽን ዳይሬክተርነት ወይም ደግሞ በአክሽን ዳይሬክሽን የሚደርስበት አለ ብሎ ለመናገር ሁሉ አያስደፍርም። ቀደም ብሎ እንግዲህ እንደተነገረ ከሆነ ስዳታነን ከፕረባስ ጋር አንድ ፊልም ዳይሬክት ያደርጋል አብሮ ይሰራል ተብሎ ነበረ። አሁን ግን በአንዳንድ ምክንያት ያ ፊልምም ቀርቷል ተብሏል። ስለዚህ ከፋይተር በኋላ እንግዲህ ስዳታነን አሁን እየሰራ ያለው ከሻሩክ ካን ጋር ኪንግ የተሰኘውን ፊልም ዳይሬክት እያደረገ ያለ ሲሆን ይሄ ፊልም በጣም በትልቅ ሌቭል ይቀርጻል የተባለ ፊልም ነው። ይህ ኪንግ የተሰኘው ፊልም ከበድ ያለ ወይንም ደግሞ ተለቅ ያለ ፊልም ሲሆን በፊልሙ ላይም ሻሩክ ካን ጋንግስተር ሆኖ የሚተውልበት አንድ ጋንግስተር አክሽን ድራማ ፊልም ይሆናል የተባለ ፊልም ነው። ስለዚህ ስዳታነን የሚሰራቸው አክሽኖች በአጠቃላይ ልክ እንደ ሆሊውድ ሌቭል ያላቸው ስለሆነ በአክሽንም እንኳን የህንድ ሲኒማ ታሪክ እየተቀየረ ያለበት ሁኔታ ነው ያለው። ኪንግም ከወጣ በኋላ በቀጣይ ጊዜ ሞቅ ያሉ ድምቅ ያሉ ምርጥ አክሽን ፊልሞችም እንደምናገኝ የታወቀ ነው። ስለዚህ ኪንግን ከሰራ ለይታ ከበቃ በኋላ ደግሞ በቀጣይ ስዳታነን ምን አይነት ፊልም ከማን ጋር ይሰራል የሚለው ደግሞ አብረን የምንጠብቀው ይሆናል። ሶስተኛው አትሊ ኩማር። ስለ አትሊ ኩማር እንኳን ሁላችሁም ታውቃላችሁ። እንደሚታወቀው አሁን በቅርቡ አናውንስ እንደተደረገው የአትሊ ኩማር ቀጣይ ፊልሙ ከአሉ አርጁን ጋር ሲሆን የፊልሙም አናውንስመንት በቅርቡ አድርገዋል። ፊልሙም አንድ አክሽን ሳይፋይ ፊልም ይሆናል የተባለ ሲሆን የፊልሙ ታሪክም ፓራሌል ዩኒቨርስ ላይ መሰረት ያደረገ ፊልም ይሆናል የተባለ ፊልም ነው። አትሊ ኩማር አሁን ለመስራት ያሰበው ፊልም ኮንሰፕቱ በቦሊውድ አይደለም፣ በሆሊውድ ራሱ በጣም ጥቂት ፊልሞች ነው የሚመረጥ ወይ የሚሰሩት። ቀደም ብለን ባየነው እንኳን ከተባለ ወይ ናውራ ከተባለ ፓራሌል ዩኒቨርስ የተባለው ኮንሰፕት በአንድ ጊዜ ፊልምን አይቶ ለመረዳት ከበድ ይላል። ስለዚህ ደጋግሞ ማየት ግድ የሚል አይነት ዘውግ ነው የፊልሙ ይዘት። ምሳሌ ሉፐር የተሰኘውን ፊልም እንኳን ብንወስድ ደጋግመን ካየን በኋላ ነው ጠቅላላ አንድ ካራክተር እንደሆነ ወይም አንድ ገጸ ባህሪ እንደሆነ ልንረዳ የምንችለው። በአንድ ጊዜ ትንሽ ከበድ ይላል። ግን ስለ አትሊ ኩማር ናውራ ከተባለ ጀዋን የተሰኘውን ፊልም ከሰራ በኋላ ስታር ደግሞ በጣም ከፍ ብሏል። በአሁኑ ሰዓትም አትሊ ኩማር ቀጣይ ፊልሙን ከአሉ አርጁን ጋር የሚሰራበትን መንገድ አናውንስ ያደረጉበት እርግጠኛ ነኝ ለቀጣይ ጥቂት ቀናት ወይም ጥቂት ወራት ስለዚህ ፊልም ብቻ ነው እየተወራ ያለው። እኔም አናውንስመንት ቪዲዮውን አቅርቤላችሁ ነበር እንዳያችሁት ተስፋ አደርጋለሁ። ከሌላ ዳይሬክተሮች
አኳያ አትሊ ኩማር ገና ወጣት ነው፣ 38 ዓመቱ ነው። አስቡት ገና ምን ያህል ፊልም ሊሰራ እንደሚችል። ስለዚህ እንግዲህ የአትሊ ኩማር የዳይሬክሽን ስራው በህንድ ሲኒማ ላይ ምን ያህል ለውጥ ያመጣል የሚለውን ደግሞ እድሜና ጤናውን ይስጠን አብረን ምን ይሆናል። ሁለተኛው ኒቴሽ ቲዋሪ። ኒቴሽ ቲዋሪ በቀጣይ የሚሰራው ፊልም ራማይና የተሰኘ ፊልም ሲሆን በሁለት ክፍል ነው የሚሰራው። አሁን የመጀመሪያው ክፍል በኃይለኛው ቀረጻው ተጣጥፎ የቀጠለበት ሁኔታ ነው ያለው። በእርግጥ ከራማይና በኋላ ኒቴሽ ቲዋሪ የትኛውን ፊልም እንደሚሰራ እስካሁን ድረስ አናውንስ አልተደረገም። ግን ራማይናን በትክክል ሰርቶ ተወዳጅ ከሆነለት ይህ ፊልም በዓለም አቀፍ ደረጃ የህንድ ሲኒማን በጣም በትልቁ የማስተዋወቅ አቅም አለው ተብሎ የሚገመት ፊልም ነው። ራማይና የተሰኘው ፊልም የሚያጠነጥነው በሂንዱ እምነት ላይ ወይም የአማልክቶቹ ታሪክ ነው። በዓለም አቀፍ ደረጃ ደግሞ የሂንዱይዝም ተከታዮች በጣም ብዙ እንደሆኑ ይታወቃል። ሁሉም ይህንን ታሪክ ማየት ይፈልጋል በሲኒማ ግን እስካሁን ድረስ በአግባቡና በትክክለኛ መንገድ አልተሰራላቸው። በእርግጥ ቀደም ብሎ ኦምራውት የተባለው ዳይሬክተር አዲ ፑሩሽ በተሰኘ ፊልም ይህንን ታሪክ ለመስራት ሞክሮ ነበር። ግን ከፊልሙ ወይም በፊልሙ ያገኘው ስድብና ውርደት ምናልባት ይህን ፊልም ባልሰራው የሚያስብል ነው። ግን በአሁኑ ሰዓት ላይ ብዙ ዳይሬክተሮች የተማሩበት ይመስላል ከኦምራውት። ስለዚህ ኒቴሽ ቲዋሪ በትልቅ ስኬል እየሰራ ያለበት ሁኔታ ነው ያለው። ራማይና የተሰኘውን ፊልም ሲለቀቅም በዓለም አቀፍ ደረጃ በትልቁ ይመረቃል ተብሎ የሚጠበቅ ፊልም ነው። ይህ ፊልም ሁሉ ነገሩን በትክክል አድርገው ሰው እንደሚፈልገው ከተሰራ ቦክስ ኦፊስ ላይ በዓለም አቀፍ ደረጃ ሌላ አዲስ ታሪክ ያስመዘግባል ተብሎ የሚጠበቅ ፊልም ነው። አስቡት ኤዥያ ውስጥ ብቻ ራሱ ምን ያህል የሂንዱ እምነት ተከታይ እንዳለ እጅግ በጣም ብዙ ናቸው። እንደገና ህንድ ውስጥ ደግሞ በጣም ብዙ የሂንዱ እምነት ተከታይ አለ። ፊልሙ በቀላሉ በአገር አቀፍም በዓለም አቀፍም ቦክስ ኦፊስ ላይ ቅውጥ ሊያደርገው ይችላል ተብሎ በጣም የሚጠበቅ ፊልም ነው። ስለዚህ እንግዲህ ተሰርቶ አልቆ ከወጣ በኋላ የኒቴሽ ቲዋሪ ራማይና የተሰኘው ፊልም እንዴት እንደሚሆን እድሜና ጤናውን ይስጠን አብረን እናየዋለን። አንደኛ ኤስኤስ ራጃሞሊ። ኤስኤስ ራጃሞሊ ዛሬ ላይ በህንድ ብቻ ሳይሆን በዓለም አቀፍ ደረጃ ማንነቱ፣ ስሙ፣ ስራው በደንብ የታወቀ ነው። ምክንያቱም መጀመሪያ እንደተናገርኩትኝ ትሪፕል አር የተሰኘው ፊልም በኦስካር ራሱ ሽልማት ማግኘቱ በጣም ትልቅ ክብር ነው። ባሁበሊና ትሪፕል አርን ከሰራ በኋላ ዛሬ ላይ ኤስኤስ ራጃሞሊ አይደለም ቦሊውድ ሆሊውድ ላይ እንኳን በጣም ስም አለው ይታወቃል። በእርግጥ በዳይሬክሽን ስራው ላይ ምንም ጥርጥር የለው በጣም ጎበዝ ነው። ቪዥኑና እንዲሁም ዳይሬክሽኑ እጅግ በጣም የሚገርም ነው። ከትሪፕል አር በኋላ እንግዲህ ኤስኤስ ራጃሞሊ ምን አይነት ፊልም ይሰራል ብሎ ሁሉም ተመልካች እየጠበቀ ነው ያለው። አሁን እንግዲህ እየሰራ ያለው ፊልም እንደተነገረው ከሆነ በዓለም አቀፍ ደረጃ በትልቁ የሚመረቅ የሚለቀቅ ፊልም እንደሆነ እየተወራ ነው ያለው። ርዕሱ ገና እስካሁን ድረስ አልተገለጸም። ስለዚህ SSMB29 በሚል ስም እየተጠራ ነው ያለው። የፊልሙ ታሪክም ይሆናል የተባለው አክሽን ጀንገል አድቬንቸር ፊልም ይሆናል የተባለ ፊልም ነው። ወይም በጫካ ታሪክ ላይ የሚያጠነጥን ደመቅ ያለ አክሽን ፊልም ይሆናል የተባለ ነው። የፊልሞቹ ካራክተርም ከሂንዱ አማልክት ወይም ደግሞ ከሂንዱ እምነት መጽሐፍ ላይ የተወሰደ ሲሆን የሃኑማንን ታሪክ የሚያነሳ ሲሆን ልክ በሂንዱ አማልክቶች መጽሐፍ ላይ እንደሚያሳየው ሃኑማን ለየት ያለ ነገር ፍለጋ ወደ ጫካ እንደተሰደደው በፊልሙ ላይ የመሄሽ ባቡ ካራክተር ያንን ነገር ፍለጋ ይሰደዳል ወይም ደግሞ ፍለጋ ይጀምራል የሚል ታሪክ እንዳለው እየተነገረ ነው ያለው። ፊልሙም ጣጣውን ጨርሶ እንግዲህ ለእይታ በሚበቃ ሰዓት ላይ በፓን ኢንዲያ ከመለቀቁም ጭምር በዓለም አቀፍ ደረጃ በተለያዩ ቋንቋዎች ሰርተን ለቀዋለን የሚል እቅድ እንዳላቸው የተነገረ ነው ያለው። ባሁበሊና ትሪፕል አር የተሰኘው ፊልም እንደሚታወቀው የሲኒማውን እይታ በአንድ ጊዜ መቀየር የቻሉ ምርጥ ፊልሞች ናቸው። ስለዚህ ቀጣይ ስራው ምን ይሆናል ብሎ ሁሉም እየጠበቀ ነው ያለው። ይህ ፊልም ለእይታ በበቃ ሰዓት ላይ ደግሞ እንዴት ይሆናል የሚለውን እንግዲህ አብረን ምን ይሆናል። ስለዚህ ኤስኤስ ራጃሞሊ እንግዲህ በቀጣይም የተለያዩ ፕሮጀክቶችን እየቀረጸ ያለበት ሁኔታ ነው ያለው። በቀጣይ ጊዜም በጣም በትልቅ ስኬል የሚሰሩ ትልልቅ ፊልሞችን እንደምናይ ተስፋ የሚሰጥ ነው። ስለዚህ እንግዲህ ውድ ቤተሰቦች እነዚህ በቀጣይ አሁን ፕሮጀክት የያዙ ፊልም እየሰሩ ያሉ ትልልቅ የሚባሉ የህንድ ሲኒማ ዳይሬክተሮች ሲሆኑ በቀጣይ ጊዜ እነዚህ የሚሰሯቸው ፊልሞች ለእይታ በሚበቁ ሰዓት ላይ የህንድ ሲኒማን ታሪክ በአጠቃላይ ይቀይራሉ ተብሎ የሚጠበቁ ናቸው። በእርግጥ የሚጠሩ በጣም ብዙ ዳይሬክተሮች ቢሆኑም አሁን እየሰሩ ያሉትና በጣም እየተጠበቁ ያሉ ፊልም የያዙትን አምስቱን ለመግለጽ ሞክሬያለሁ። በቀጣይ ደግሞ ልክ እንደዚሁ ሌሎች ካሉ እየመረጥኩኝ ይዤላችሁ እከሰታለሁ፣ እመጣለሁ፣ እናወራለን፣ እንጫወታለን። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ከነዚህ መሃል እናንተ የማንን ስራ በጣም ትጠብቃላችሁ? የትኛው ፊልም በቀጣይ በፍጥነት ለማየት ጓጉታችኋል? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ